ምስጋና ሁለቱም ሙሽሮች አንድ አድርጓልና ምስጋና ምስጋና ለእግዚአብሔር ምስጋና ምስጋና ሁለቱም ሙሽሮች አንድ አድርጓልና ምስጋና የደስታ ቀን ነው ዛሬ የድል ቀን ነው የዝማሬ እግዚአብሔር ስለረዳቸው ኑሮን መሰረተላቸው የፍቅርን ቤት ሰራላቸው ባሳለፉት ዘመናቸው መከራ እንኳን ቢገጥማቸው በዚያ ሁሉ አግዟቸው ከክፉ ሐሳብ ጠብቋቸው ዛሬ ለዚህ አበቃቸው ምስጋና ለእግዚአብሔር ምስጋና ምስጋና ሁለቱም ሙሽሮች አንድ አድርጓልና ምስጋና ምስጋና ለእግዚአብሔር ምስጋና ምስጋና ሁለቱም ሙሽሮች አንድ አድርጓልና ምስጋና በሦስቱም የተገመደ አይበጠስ አይበጠስ ጌታ እስካለ ድረስ 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 ተከናወነ ብቸኝነት ቀረ ጌታ ያስደስታል እያጣመረ እያስተሳሰረ ተከናወነ ብቸኝነት ቀረ ጌታ ያስደስታል እያጣመረ እያስተሳሰረ ቤታቸው አላፈረ ጋብቻው ሰመረ 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 ወግ ማዕረግ ዘውድም ከተጫነ ሙሽራው እንደዚህ ከማረ ላጤነት ቀርቶ ለዳራቸው ኢየሱስ ይክበር አምላካቸው ቤተሰብ ዘመድ ወዳጅ ሁሉ እግዚአብሔር ረዳቸው በሉ አዲሱን ጎጆ የሚያወጣ ኢየሱስ ይድመቅ በእልልታ የተጀመረው ቤት ክቡር ነው ላይፈርስ እግዚአብሔር አንድ ያለ ጌታቸው አለ መኖሪያቸው ክቡር ነው ዛሬም ቆሞ ያከበራቸው ክቡር ነው ቤቱን አንድ ያረገው ክቡር ነው ቤቱን አንድ ያረገው ክቡር ነው ቤቱን አንድ ያረገው ክቡር ነው
በዚህ ሰርግ ላይ ሆነ እናመልካለን ጌታ ያከበረውን እናከብራለን በዚህ ሰርግ ላይ ሆነ እናመልካለን ትዳር ጅማሬውና ውበቱ ክብሩ ዛሬ ልዑል እግዚአብሔር እዚህ መኖሩ ትዳር ጅማሬውና ውበቱ ክብሩ ዛሬ ልዑል እግዚአብሔር እዚህ መኖሩ ክቡር ነው ክቡር ነው ቤቱን አንድ ያርገው 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 የትዳርን ኪዳን ለሰው ልጅ የሰጠ ሐሳቡ አይሻርም ዛሬ ክቡር ነው በሐዘን በደስታ ይዘልቃል እንጂ አይፈርስ የፍቅር የአንድነት ጅማሬ ክቡር ነው ሞላና ጎደለ ተሳካ ተሳካ አይደል መሰረቱ ቤቱ ክቡር ነው ወረት የሌለበት እንካ በንካ አይሁን የፍቅር ወግ ነው ጽናቱ ክቡር ነው ክቡር ነው ክቡር ነው ቤቱን አንድ ያርገው 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 Jesus lante ukuya ani grenyi hallelujah 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 lante ukuya ani grenyi hallelujah Jesus lante ukuya ani grenyi hallelujah እንጸልያለን ሙሽራውና ሙሽሪትን እንዲሁም ቤተሰቡን ሁሉ ታዳሚዎችንም ለዚህ ፕሮግራም ለዚህ ምሽት
በምሕረቱና በቸርነቱ ጠብቆ ይህንን ታላቅ ነገር ያደረገልን የሰማይ አምላክ እግዚአብሔር ለዘለዓለም የተባረከ ይሁን። እስኪ በእልልታና በጭብጨባ ጌታን እንባርከዋል። ሃሌሉያ! አዎን እግዚአብሔር ሆይ ለአንተ ምስጋና ለአንተ ክብር ይገባል። ለምን ቢባል ለሰው ልጆች ሁሉ መልካም ነገርን በማሰብ የታወቅ ጌታ ነህ። ከመልካምነት የማታጎድል መልካምን ነገር ለሰው ልጆች በመስጠት የታወቅ ጌታ ከመሆኑ የተነሳ እግዚአብሔር የዘላለም አምላክ መልካምነትህና እረኝነትህ በስቶልን በእንደዚህ አይነት ሁኔታ በዚህ በከበረ ሰርግ ያንተን ስም እንድንጠራ እድል ስለሰጠህን እናመሰግንሃለን። እግዚአብሔር ሆይ ይህ ታላቅ ነገር ሆኖልናልና እኔና ወገኖቼ በዚህ ሰርግ ላይ ያለውን አንተ የታየውን ኢየሱስን በእልልታችን በጭብጨባችን እናመሰግንሃለን። ክብር ላንተ ይሁን። ስም የተባረከ ይሁን። እግዚአብሔር ሆይ ከጅማሬው እስከ ፍጻሜው ድረስ እየረዳ ያለው ክንድ ዛሬም ከእኛ ጋር ስላለ ስም የተባረከ ይሁን። መንገዳችንን ስላቀና እናመሰግንሃለን። አሁን ተርፎ ያለውን ጊዜ ሁሉ በእጅ ተረከብ። እንወድሃለን። ሁሉ በሚመጣው ከዚህ መከራ ምድር በሚከላክለን በኢየሱስ ድንቅ ስም ስትል አባባ ጸሎት ልመናችን ስማለን። ሁሉ ጊዜ የሚቀድመው እንግዲህ የሰማዩ ነው። መንፈሳዊ ነገር ይቀድማል። ከዛ ወደ ስጋዊ ነገር እንቀጥላለን ማለት ነው። አጭር የእግዚአብሔርን ቃል እናገራለሁ፣ ምክንያቱም ሰዓት ስለሌለን ከጊዜውም አንፃር አጭር ነገር እናገራለሁ። የእግዚአብሔር ቃል በሉቃስ 10:25 ላይ እንደዚህ ይላል፣ እነሆም አንድ ቀን አንድ ሕግ አዋቂ ኢየሱስን ሊፈትነው ተነስቶ መምህር ሆይ የዘላለም ሕይወት ለመውረስ ምን ላድርግ አለው። ኢየሱስም በሕግ የተጻፈው ምንድን ነው? እንዴትስ ታነበዋለህ? ሲል መለሰለት። ሰውየውም መልሶ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህና በፍጹም ሐሳብህ ውደድ፣ ባልንጀራህን እንደ ራስህ ውደድ ይላል አለው። ኢየሱስም በትክክል መልሰሃል፣ አንተ እንደዚሁ አድርግ፣ በሕይወት ትኖራለህ አለው። ሰውየውም ራሱን ጻድቅ ለማድረግ ፈልጎ ለመሆኑ ባልንጀራዬ ማን ነው አለው። ኢየሱስም እንዲህ ሲል መልስ ሰጠው። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ በወንበዴዎች እጅ ወደቀ። ልብሱንም ገፈው ደበደቡት፣ በሞት አፋፍ ላይ ጥለው ሄዱ። አንድ ካህን በአጋጣሚ በዚያው መንገድ ቁልቁል ሲወርድ አየውና ገለል ብሎ አለፈ። ደግሞ አንድ ሌዊ እዚያ ቦታ ሲደርስ አየውና እርሱም ገለል ብሎ አለፈ። አንድ ሳምራዊ ግን እግረ መንገዱን ሲሄድ ሰውየው ወዳለበት ቦታ ደረሰ። ባየውም ጊዜ አዘነለት። ቀርቦም ቁስሎቹ ላይ ዘይት፣ የወይን ጠጅ አፍስሶ አሰረለት። በራሱ አህያ ላይ አስቀመጠው። ወደ እንግዶች ማደሪያ ቤት ወሰደው፣ በዚያም ተንከባከበው። በማግስቱ 2 ዲናር አውጥቶ ለማረፊያ ቤት ባለቤት ሰጠና ይህ ሰው አደራ አስታመው፣ ከዚህ በላይ የምታወጣውን ወጪ እኔ ስመለስ እከፍልሃለሁ አለው። እንግዲህ ከነዚህ ከሦስቱ ለወንበዴዎቹ እጅ ለወደቀው ሰው ባልንጀራው የሆነው የትኛው ይመስልሃል? ሕግ አዋቂውም የራራለት ነዋ አለ። ኢየሱስም አንተም ሂድና እንደዚሁ አድርግ አለ። ዛሬ ብዙዎቻችሁ እግዚአብሔርን እናምናለን እያላችሁ በፍጹም ፍቅር ለእግዚአብሔር ለራሱ እንኳን ምላሽ እየሰጠን ያለንበት ዘመን አይደለም። በጣም የሚገርመው የሚያምኑ ይመስላሉ፣ ካህኑ አለፈው። የሚያምን ይመስላል፣ ሌዊውም አለፈው። የማይጠበቅ ሰው ነው እርዳታ ያደረገለት። መጽሐፍ ቅዱስ ሲናገር መጽሐፍ በሁለቱ ይጠቀለላል አለ። አምላክን በፍጹም ልብ በማመን በፍጹም ልብ በመሰጠት በፍጹም ኃይል እግዚአብሔርን በማምለክ ልባቸውን ስትሰጡ ነው። አማኝ ተብለን የማናምንም ሆነን ዘመናችንን እንዳጨርስ ዘመን ቀርቧል። የመጨረሻው ዘመን ነው ያለንበት። ወገኖቼ አንድ ነገር ልነግራችሁ እችላለሁ። እነዚህ ካህንና ሌዊ ተብለው ስም አላቸው። ነገር ግን ለዚህ ሰውዬ አንዳች ምላሽ አልሰጡም። ያልተጠበቀ ሰው ዘይት አፍስሶ ለቁስሎቹ ክፍያ እንዳደረገ እንመለከታለን። ዛሬ ብዙም ነገር ባልነግራችሁ ግን አንድ ቃል ላውራና ልጨርስ።
ምክንያቱም ጊዜው ስለሄደ። ኢየሱስ አንድ ነገር አለ፣ ልባችሁ አይታወክ አለ በዮሐንስ 14 ላይ። ልባችሁ አይጨነቅ፣ በእግዚአብሔር እመኑ። ይኸውላችሁ ገንዘባችን ምንም እንደማያደርሰን ባለፉት ዘመናት የመጡትን በሽታዎች አይታችኋል። ገንዘብ የነበራቸው አውጥተው ሲጥሉ። ስለዚህ እንደዚህ አለ፣ አይጨነቁ፣ በእግዚአብሔር እመኑ፣ ደግሞ በእኔ እመኑ አለ ጌታ ሲናገር። በአባቴ ቤት ብዙ መኖሪያ አለ፣ በአባቴ ቤት ብዙ መኖሪያ አለ። ይህ ባይሆንማ ኖሮ እነግራችሁ ነበር። የሚሄደው ስፍራ ላዘጋጅላችሁ ነው። አምላካችን የሄደው ኢየሱስ ስፍራ ሊያዘጋጅልን ነው። ሄጄም ስፍራ ካዘጋጀው በኋላ እኔ ባለሁበት እናንተ ከኔ ጋር እንድትሆኑ ልወስዳችሁ ዳግመኛ እመጣለሁ። እኔ ወደሚሄድበትም ስፍራ የሚያደርሰውን መንገድ ታውቃላችሁ። አንድ ነገር ልንገራችሁ፣ የሄድንባቸው መንገዶች ሁሉ አያደርሱንም። መንገድም አለ እንደዚህ አለ ቶማስ፣ ጌታ ሆይ ወዴት እንደምትሄድ አናውቅም፣ ታዲያ መንገዱን እንዴት ማወቅ እንችላለን አለ። ኢየሱስም እንዲህ አለ፣ መንገዱ እኔ ነኝ። ይኸውላችሁ ሌላ አምላክ ይዘን አንገባም ወደ እግዚአብሔር መንግሥት። መንገዱ ክርስቶስ ኢየሱስ ነው። መንገድ ከጠፋን ገደል ነው መንገዱ። መንገድ ከጠፋን መንገዱ እኔ ነኝ አለ። እውነትም ሕይወትም እኔ ነኝ አለ። ልክ ነው። አማኞችም አላችሁ፣ አላመናችሁም አላችሁ። ሜቢ ወደ መንገዱ መጥታችሁ ሊሆን ይችላል። እውነት የሚባለው ነገር ግን የውሸት ተቃራኒ ነው። በውሸትም ወደ እግዚአብሔር መንግሥት አይገባም። በእውነት ብቻ ይገባል። እውነቱ ደግሞ ኢየሱስ ብቻ ነው። ሲቀጥል እንደዚህ ይላል፣ ሕይወትም እኔ ነኝ፣ በእኔ በኩል ካልሆነ በቀር ወደ አብ የሚመጣ የለም አለ። ወገኖቼ ሃይማኖት አያድነንም፣ የተለያዩ ስሞች አያድነንም። የመዳኛው መንገድ ኢየሱስ ክርስቶስ ብቻ ነው። መንገዱ እኔ ነኝ አለ። ስለዚህ ወገኖቼ ዛሬ ይህንን ሰርግ በልተን ጠጥተን ልንሄድ እንችላለን። 3 ዓመት ተኩል ከእግዚአብሔር ፊት ለፊት እያየ ነው፣ አምላክን ፊት ለፊት እያየ ነው የምናመልክበት ዘመን አለ። እሱም የሄደው ኢየሱስ ሲመጣ ኢየሱስ ይመጣል። ምን ያላችሁ እንደሆናችሁ አላውቅም። ተዘጋጅታችሁ ያላችሁ ብዙዎቻችን ገንዘባችንን እየተከተልን ነው። ይኸውላችሁ ገንዘብን መውደድ የኃጢአት ሁሉ ስር ነው የሚለው። ገንዘብ አያድነንም። ሌላ ነገራችን፣ ትምክታችን ሌላ ነገር አያድነንም። የመዳኛው መንገድ ሲነግረው ለቶማስ እኔ መንገድም እውነትም ሕይወትም ነኝ አለ። ወደ ሕይወት ያልመጣችሁ ወደ ሕይወት ተመለሱ። መንገዱን ጀምረናል ብላችሁ ጠመዝማዛ መንገድ የምትመርጡ፣ በገንዘባችሁ በተለያየ ነገር የምትመኩ ሰዎችም ወደ እውነቱ ተመለሱ። መዳኛው ሕይወትን የሚሰጥ ለሞተ ነገር ሕይወትን የሚሰጥ ክርስቶስ ብቻ ነው። እግዚአብሔር ይባርካችሁ። ለእግዚአብሔር ክብር እንሰጣለን። አምላክ ሆይ እናመሰግናለን። ክብር ለአንተ የሆነ መስማትን ሰምተናልና ከፍርድ ጠብቀን። እግዚአብሔር ሆይ ቃሉን ላከ ፈወሳቸው እንደሚል ቃልን ልከሃል። የተላከው ቃል ለፈውስ ሲሆንልን የምንቀልድበት ዘመን እንዲያበቃ እርዳን። ወደ አንተ ወደ መንግሥት የሚወስደውን እውነተኛውን መንገድ ስለነገርከን እናመሰግናለን። ቀጥሎ የሚኖረው ፕሮግራም ሁሉ ለአንተ ክብር ይሁን። በኢየሱስ ክርስቶስ ስም እናመሰግናለን። አሜን። ዘምር ዘምር ይለኛል ቀኝ ስለደገፈኝ ድቅድቆ ሌሊት አለፈ ሚነጋ ያልመሰለኝ ባለውለታዬ ሆይ ብቸኛ መመኪያዬ እውነትም የጭንቅ ልክ ነበረ ምርጫዬ ያ የጨለማ ዘመን አለፈ ምርኮ መጣልኝ እየጎረፈ የሐዘን ሸማ ከላይ ወድቋል ሰላሙ ልቤን አጥለቅልቆታል
ያበጀው ያስጨነቀኝን ሁሉ ለበጎ ለወጠው እፍታ ብሎ ለቆኛል በደስታ ልገኝለት ይኩን ያለው ይሆናል ተው ባይከልካይ የለበት በቃ ሲለው አበቃ ገደብን ያበጀው ያስጨነቀኝን ሁሉ ለበጎ ለወጠው እፍታ ብሎ ለቆኛል በደስታ ልገኝለት ይኩን ያለው ይሆናል ተው ባይከልካይ የለበት ይብዛል ክብር ይብዛል ምስጋና የመቆሜ ምስጢር ጌታ አንተነህና ይብዛል ክብር ይብዛል ምስጋና የመቆሜ ምስጢር ጌታ አንተነህና ዞር ስል ወደ ኋላ ታሪክ የሚናገረው ባወራም አላፍርበት ረዳቴ እግዚአብሔር ነው። ለዚህ ነው መታመኔ ዝም ብሎ የሚያዘምረኝ በሚያስፈራው ወጀብ ላይ ሰማሁት አለው ሲለኝ ከዓለት ንቃቃት ልውጣ ከጥሻ በገና ላንሳ ስለ ውለታ ድምፄ ይሰማ በሁሉም ስፍራ ለስሙ ማጠን ነው የኔ ሥራ በቃ ሲለው አበቃ ገደብን ያበጀው ያስጨነቀኝን ሁሉ ለበጎ ለወጠው እፍታ ብሎ ለቆኛል በደስታ ልገኝለት ይኩን ያለው ይሆናል ተው ባይከልካይ የለበት በቃ ሲለው አበቃ ገደብን ያበጀው ያስጨነቀኝን ሁሉ ለበጎ ለወጠው እፍታ ብሎ ለቆኛል በደስታ ልገኝለት ይኩን ያለው ይሆናል ተው ባይከልካይ የለበት ይብዛል ክብር ይብዛል ምስጋና የመቆሜ ምስጢር ጌታ አንተነህና ይብዛል ከመጀመሪያው ከጥንቱ ካንተነው ይሄንን ቤት ባርከው አይቁም ተጀምሮ መሪ እንደሌለው ሁለንተናው ይመጣ ሞት እስከሚለየው ሁለት ለነበሩ አንድ መሆናቸው ምክንያት የሆን ጌታ ኑር በመሃላቸው የተመሰረተው የትዳር ሕይወቱ ክርስቶስ እንዲደምቅ ውብ እንዲሆን ቤቶ አብ የሚከብርበት ይሁን ጎጆአችሁ ሰላም ፍቅር ደስታ አይጥፋባችሁ የትዳር መሰረቱ ከመጀመሪያው ከጥንቱ ካንተነው ይሄንን ቤት
ባርከኝ አይቁም ተጀምሮ መሪ እንደሌለው ሁለንተናው ይመር ሞት እስከሚለየው ሁለት ለነበሩ አንድ መሆናቸው ምክንያት የሆን ጌታ ኑር በመሃላቸው ልዑል እግዚአብሔር ጋብቻን ጀማሪ ቅዱስ የተባለው በጥንድነት መሪ የጎጆው ራሱ ብቻህን ታየበት ይጸናል ያልከው ፍቅር ይንገስበት አንተ ያለበት ቤት ስጋት የለበት አንተ የመረከው ክፉ አያውቅም አንተ ያለበት ቤት ስጋት የለበት አንተ የመረከው ክፉ አያውቅም ሊናገር የሚችለው ቤተሰብ ነው። ስለዚህ ለወንድማችን ዘነበ እድሉን እንሰጣለን። የተሰየመው ስም አዶላወር
መጣች እኮ የሺ አንቺ ስለሄደና ሊዲያ ሄደ ሰላም ይወዳደራሉ። ስለዚህ ምንድን ነው አንቺ የምትያዝ? አበባየሁ እንግዲህ አዶላ ወርቅና አበባየሁ ሚዛኑ ወዴት እንደሚሄድ እንግዲህ የታወቀ ነው። ስለዚህ ለማንኛውም በእጅ ብልጫ ነው አዶላ ወርቅ የምትሉ ወርቅ ልጆች ይመጣሉ። ወርቅ ነገር ይሆናል። አዳዲስ ነገር ይሆናል። ስለዚህ እግዚአብሔር ይባርካችሁ። አሜን። በቃ ዳቦ አይቆረስ። ዳቦውን ግን ስሟን የማይጠራ መብላት አይችልም፣ አይፈቀድም። ስሟ ማን ነው? አዶላ ወርቅ። ሁላ ዘመን ይባረክ። አሜን በለባክ። ዘመን ይባረክ። ለጊዜው ወደ አዶላ ይዘናል። ከአዲስ አበባ ወደ አዶላው አሸናፊዎች ነን። ዋንጫ ይገባል። እንደዚህ ነን አይደለም? የምትሉ ሀሳብ አለ? አዶላ ስትሄድ ገጭ የሚል መንገድ አንፈልግም። አውሮፕላን ማረፊያ መኖሩን አረጋግጡልን። ሁሉ ነገር የተስተካከለ ነው። አዶላ እንኳን ለራሷ ይቅርና ለዓለም የበቃች ናት። ወርቁ እዛው ነው። አልሙኒየሙ እዛው ነው። ምን የማይባል ነገር አለ? ሜቃያሙ ኢትቱ የኦማር ባዳኒ ሀካኬነት እንግዲህ በኋላ የፓውደር ወተት አጠጣም የላም ወተት ነው። ዝም ብሎ አይደለም፣ ፓውደር አይደለም፣ ንጹህ ወተት። አሁን የስጦታ ጊዜ ይኖረናል። የስጦታ ጊዜ ይኖረናል። ከቤተሰብ ስጦታን እንቀበላለን። ስለዚህ ሙሽሮች ስጦታን ለመቀበል የተዘጋጃችሁ ትሆናላችሁ። ሰው ያቻለውን የሚችለው ኢየሱስ ነው። ሰው የተደፈረ ግርማዊ አይባል ሞቶ የቀረ የሁለት ግርማዊ አንድ ንጉሥ ሞት ያሸነፈ ጌታ ኢየሱስ ከሞት ተነሳ
ከሞት ተነሳ መቃብሩን ባዶ አደረገው የይሁዳ ነገሥ አንበሳው 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 ይገባዋል ኢየሱስ ከዚህ በላይ ለይሁዳ አንበሳ ለሞተው ለተነሳው ለእግዚአብሔር ልጅ ለኢየሱስ ከዚህ በላይ እልልታ ይገባዋል። እንዲህ በሉት እስኪ ከጥንት ጀምሮ ያለ የነበረ ዙፋኑ ጽኑ ነው ከቶ አልተደፈረ ጉልበት ያለ ሁሉ የሚንበረከክለት አጋንንት በስሙ ይንቀጠቀጡለት እሱ የዘጋውን የሚከፍት የለ የከፈተውን ሊዘጋ የለ በሰማይ በምድር የሌለው አቻ ንጉሠ ነገሥት ኢየሱስ ብቻ ፊቱ እንደ ፀሐይ የሚያበራ ነው ከበረዶ ይልቅ ጸጉሩ ነጭ ነው ዓይኖቹ እንደ እሳት ነበልባል ናቸው እንደ ብዙ ውኆች ድምፁ አስፈሪ ነው ዮሐንስ አለ በክብር ቢያየው ፊቱ ወደድኩኝ እንደ ሞተ ሰው ይሄ ነው ንጉሥ ይሄ ነው ንጉሥ እንዲህ ነው ንጉሥ እንዲህ ነው ንጉሥ አንበሳው 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 እነዚህ በሉት እስኪ ንጉሥ መባል የተገባው ዝቁም ማኅተብ የፈተው ለሌላ አንሰጥም ክብሩን ሞትና ትንሣኤውን መባል ያለበት አንበሳ ሞትን ድል አድርጎ ለተነሳ ሰማይ ያደረገ በደመና ዳግም ይመጣል እንደገና ይሄ ነው ንጉሥ ይሄ ነው ንጉሥ እንዲህ ነው ንጉሥ እንዲህ ነው ንጉሥ አንበሳው 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 የደስታዬን እልልታ የደስታዬን እልልታ ንጉሥ ለሆነው ጌታ የደስታዬን እልልታ የደስታዬን እልልታ አሰማለሁ ለጌታ የደስታዬን ጩኸት የደስታዬን ጩኸት ለንጉሠ ነገሥት የደስታዬን ጩኸት የደስታዬን ጩኸት እስኪ ልጩህለት የደስታዬን እልልታ የደስታዬን እልልታ ንጉሥ ለሆነው ጌታ የደስታዬን እልልታ የደስታዬን እልልታ አሰማለሁ ለጌታ የደስታዬን ጩኸት የደስታዬን ጩኸት ለንጉሠ ነገሥት የደስታዬን ጩኸት የደስታዬን ጩኸት እስኪ ልጩህለት መንፈስ ቅዱስ እስኪናልኝ ኢየሱስን አክብርልኝ የውስጤ ጥማት መሻቴ ሁሉ ሲከብር በሕይወቴ